ቢላል ኢብኑ ረባህ ረዲየላሁ ዐንሁ የአቡበከር ረዲየላሁ ዐንሁ ስም ሲነሳ ዑመር ኢብኑል ኸጧብ ረዲየላሁ ዐንሁ እንዲህ ይሉ ነበር። አቡበከር ልዑላችን ነው፣ የእኛን ልዑልም ነፃ አውጥቶልናል። ዑመር ረዲየላሁ ዐንሁ ልዑላችን ሲሉ ያሞካሹት ግለሰብ ታላቅ ሰው ነበር። እጅግ በጣም እድለኛ። ይህ ሰው እንዲህ አይነቱን የሙገሳ ቃል ሲሰማ ግንባሩን ደፋ፣ አይኑንም ገርበብ በማድረግ እኔ ትናንትና ባሪያ የነበርኩ የሀበሻ ሰው ነኝ ይል ነበር። ለመሆኑ የትላንቱ የሀበሻ ባሪያ የዛሬው ልዑል ማን ይሆን? ቢላል ኢብኑ ረባህ ረዲየላሁ ዐንሁ ነው። የኢስላም ሙአዚንና የጣዖት አሳፋሪ ነው። የእምነቱን የእውነተኛነት ኢማንና ሲድቅ ወርቃማ ፍሬ ነው። በየትኛውም ጊዜና ቦታ ከሚገኙ ሙስሊሞች መካከል ቢያንስ ከ17ቱ ቢላልን ያውቁታል። ስሙን፣ ዝናውን፣ ሚናውን በሚገባ ያውቁታል። በሚሊዮን የሚቆጠሩ ሰዎች አቡበከርንና ዑመርን እንደሚያውቁት ሁሉ የቢላልንም ስም እንግዳ አይሆንባቸውም። ሕፃናትን ቢላል ማን ነው ብለህ ብትጠይቅ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙአዚን ነው ይሉሃል። አሳዳሪው በጋለ ድንጋይ ላይ በማስተኛት ሲያሰቃየው ወደ ጥንት እምነትህ ከመመለስ ይልቅ አሃድ በማለት ጽናቱን የገለጠ ሰው ነበር የሚል ምላሽ ታገኛለህ። ይህ ሁሉ ታላቅ ዝናና እውቀት ያተረፈው ቢላል ኢስላምን ከመቀበሉ በፊት በህዝቡ ዘንድ ከእንስሳ ተለይቶ የማይታይና የተናቀ ባሪያ መሆኑን ማስታወስ ይቻላል። ይህ ሰው ኢስላምን ባይቀበል ኖሮ የአሳዳሪውን ግመል ከመጠበቅ ሌላ የህይወት ሚና የሌለው፣ እንኳን ከሞተ በኋላ በህይወትም ዘመኑም አስታዋሽ አካል የሌለው ተራ ፍጡር ሆኖ በቀረ ነበር። ነገር ግን በእውነተኛ ኢማኑን በመጠበቅ ታታሪና ቀናዕ በመሆኑ የገባበት ሃይማኖቱም እጅግ ታላቅ በመሆኑ ቢላል ኢስላምን ከሚያወሳቸው ድንቅ ሰዎች መካከል በመጀመሪያ ምዕራፍ ተጠቃሽ ለመሆን በቅቷል። እንደውም ከፍተኛ የታሪክ ሰዎች የቢላልን ያህል ትውስታን አልተቸሩም። የቆዳው መጥቆር፣ የሙያውና የዘሩ እውቅ ያለመሆን በሰዎች ዘንድም ትናንትን ነፃ የወጣ ባሪያ በመሆኑ ቢታወቅም ኢስላምን ከመረጠ በኋላ ወደ ከፍተኛ ደረጃና ማዕረግ ለመሸጋገር አላገደውም። እንደ ቢላል ያለ አረባዊ ያልሆነ ባሪያ ዘመድና ኃይል የሌለው ሰው ለታላቅ ዕጣ ይበቃል ብሎ የሚገምተው አልነበረም። ከቁረይሾች ነገድ ውስጥም በታላቅነታቸው የሚታወቁና ኢስላምን የተቀበሉ ግለሰቦች ሲመኙት የነበረውን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙአዚንን የመሆን እድልም ቢላል ማግኘቱን የሚደንቅ ነው። የቢላል እናት ጥቁር ሀበሻ ናት። የአላህ ውሳኔ ሆነና የበኒ ሹም ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ አባልነት ባሪያ ነበረች። ዛሬ አንዳች መብት የሌለውን፣ ለነገም አንዳች ተስፋ የሌለው ተራ ባሪያ ነበር ቢላል። የሙሐመድ ሰለላሁ ዐለይሂ ወሰለም ዜና ከቢላል ጆሮ መግባት ጀመረ። የመካ ሰዎች በትኩስ ወሬነት የሚነጋገሩት ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ነኝ ብሎ የመነሳቱን ጉዳይ ነበር። አሳዳሪውም እንግዶቹን በዚህ ርዕሰ ጉዳይ ላይ ሲወያዩ ይሰማል። በተለይ ኡመያህ ኢብኑ ኸለፍ የተባለው አሳዳሪው ተንኮል የተሞላበት ውይይትና ምክክር ከጥቂት ሰዎች ከበርካታ እንግዶች ጋር ሲነጋገር አድምጦታል። የቢላል ጆሮ ተሰብሳቢዎቹ ከሚናገሩት የጥላቻ ንግግር ውስጥ ሙሐመድ ሰለላሁ ዐለይሂ ወሰለም ስለተነሱበት ዓላማ ምን እያሉ እንደሚያስተምሩ ሊቀነጭብ ቻለ። አዲስ የመጣው ዲን ለአካባቢው እንግዳና ስር ነቀል ለውጥ ለማምጣት ያለመ፣ ሙሐመድም ሰለላሁ ዐለይሂ ወሰለም ምንም እንኳ ነቢይ ነኝ ብለው በመናገራቸው ተቃውሞ የገጠማቸው ቢሆንም ታማኝ፣ እውነተኛና በስነ ምግባር የታነጹ መሆናቸውን ከጠላቶቻቸው ቁንጮቹ አንደበት አድምጧል። ሙሐመድም አንድም ቀን ዋሽቶ አያውቅም። ዝምተኛ ሆኖ እብድም አልነበረም። ዛሬ ግን እኛ እርሱን መግታት የምንችለው በዚህ መንገድ ነው በማለት ሲዶልቱ ታዝቧቸዋል። ሙሐመድም ሰለላሁ ዐለይሂ ወሰለም የሚቃወሙት በቅድሚያ የአባቶቻቸውን ዲን ቀጣይነት ለማረጋገጥ ሲሆን፣ በሁለተኛ ደግሞ ደረጃ የቁረይሾችን የበላይነት የማክሰም መሆኑን ስለተሰማቸው ነው። ቁረይሾች በመላው አረብ ለጣዖቶች እምነት ማዕከል በመሆናቸው በመካ የሚገኝ ነገድ በመሆኑ ተፈሪነቱን ከበሬታው የላቀ ነበር። በሶስተኛ ደረጃ በኒ ሐሽም ተብሎ በሚታወቀው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ ቤተሰብ ላይ ያሳደሩት ቅናትና ምቀኝነት ነበር። ከበኒ ሐሽም ቤተሰብ ነቢይና መልእክተኛ መምጣቱን እንደ ሽንፈት ቆጥረውታል። ሁሌም ቤተሰቡን ጎሳ ነቢይ ከራሱ ወገን እንዲመጣ ይሻ ነበር። ከዕለታት አንድ ቀን ቢላል ኢብኑ ረባህ የኢማን ብርሃን ፈነጠቀበት። ምርጫውን ይፋ ማድረግ እንዳለበት ወሰነ። ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድም ለኢስላም እጁን መስጠት ይፋ አደረገ።
የቢላልን መስለም በመካ ምድር ተሰማ። የበኒ ጁመህ መሪዎች በቁጣ ተወጠሩ። በተለይ አሳዳሪው የኢስላም ጠላት ኡመያህ ኢብኑ ኸለፍ ሀበሻዊውን ባሪያ መስለሙን እንደ ታላቅ ነውርና ንቀት ቆጥረውታል። ለዚህም እንዲህ አለ፣ ይህ ኮብላይ ባሪያ በመስለሙ ፀሐይ ተመልሳ የምትጠልቅ አይመስለኝም ሲል ቁጭቱን ገለጸ። ቢላል ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰድ ወደ ኋላ አላለም። አላህ ዐዘ ወጀል የአንድን ሰው የቆዳ ቀለሙን መጥቆር ከፍተኛውን የኢማን ደረጃ ከማግኘት የሚያግደው እንደማይሆን በቢላል ተምሳሌትነት አስተምሯል። ቢላል ለዘመኑ ሰዎችም ከእርሱ በኋላ ለመጣው ትውልድም እንዲሁም እምነትን ለሚጋሩትም ሆነ ለማይጋሩት ወገኖች ያስተማረው ትምህርት ቢኖር የህሊና ነጻነት፣ ልዑላዊነት፣ ምድርን የሚሞላ ንዋይን ሆነ አሰቃቂ ቅጣት ሊበግረው አለመቻሉ ነው። ቢላል እርቃኑን በትኩስ አሸዋማ መሬት ላይ እንዲንከባለልና ቋጥኝ ድንጋይም ደረቱ ላይ እንዲጫን ተደርጓል። ግን እምነቱን ሊቀይር አልፈቀደም። በተከታታይና በተደጋጋሚ ኢሰብአዊ ድርጊት ተፈጽሞበታል። የቁረይሽ ሹማምንት አንድን ባሪያ ሊያሳምኑ ወደ ቀድሞ እምነቱ ሊመልሱ ባለመቻላቸው ቁጭትና ሀፍረት ስለተሰማቸው ክብራቸውን ለመጠበቅ ሲሉ ቢላልም ቢያንስ ስለ አማልክቶቹ ጥቂት በጎ ነገር እንዲናገር ጠይቀውት አሻፈረኝ አለ። ሕይወቱን ከስቃይ ምናልባትም ከሞት ለማዳን አማልክቶቻችንን ከልብ እንኳ ባይሆን ማመስገንህ ብቻ በቂ ነበር። ታላቁ ቢላል ግን ከስጋው ህመም መንፈሳዊ የበላይነቱን በመምረጥ ለጠላቶቹ ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም። ይልቁንም በተደጋጋሚ አሃድ በማለት የአማልክቶችን አንድነት ያወጀ ነበር። ላት እና ዑዛን የተሰኙ ጣዖት እንዲያወሳ ያለመታከት ይጠይቁታል። መልሱ ግን አሃድ ነበር። እኛ የምንለውን ደግመህ በል በማለትም ይገርፉታል። የምትሉትን ለመናገር ምላሴ አይችልም ይላቸዋል። ላት እና ዑዛ ጌታዎች ናቸው ካልክ አንተንም እምነትህንም እንተዋችኋለን። በእርግጥ እኛ ራሳችን ስቃይ ተቀባዮች ይሆን ይመስል እናንተን በማሰቃየት ደክመናል። ጭንቅላቱንም በመነቅነቅ አሃድ የሚል ምላሽ ከመስጠት ባሻገር እጅ አልሰጠም። ቢላል ቁረይሾችን ተስፋ አልቆረጡም። እናሰቃየው፣ እርሱ የእኛ ወገን ነው፣ እናቱም የእኛን ደንገጡር ነች። በመስለሙ እኛ የቁረይሾችን መዛበቻ አያደርገንም። ቢላል ግን ለተንኮላቸው አልተንበረከከም። አሃድ በማለት የአላህን አሃዳዊነት ገለጸላቸው። ቁረይሾችም ቢላልን ነፍሱ እስኪስት ድረስ ደበደቡት። አቡበክርም ረዲየላሁ አንሁ ቢላልን ከሚያሰቃዩበት ቦታ ደረሱ። ደብዳቤዎቹንም ወቀሷቸው። አንድ ሰው አምላኬ አላህ ነው በማለቱ ብቻ ልትገድሉት ትችላላችሁን? ከዚያም ዑመያህ ኢብኑ ኸለፍ ቢላልን ከገዛበት ዋጋ ጨምሬ እከፍልሃለሁ፣ ልቀቀው አሉት። አቡበክር ዑመያህ በቢላል ተስፋ የቆረጡ በመሆናቸው ከሚገድሉት ገንዘብ ቢያገኙበት የተሻለ መሆኑን ተሰማቸው። በአቡበክር ረዲየላሁ አንሁ ጥያቄ ከልብ ተደሰቱ። አቡበክር ረዲየላሁ አንሁ ቢላልን ከገዙት በኋላ ነፃነቱን አወጁለት። አቡበክር ስዲቅ ረዲየላሁ አንሁ ቢላልን ተረከቡት። ሊሄዱ ሲሉ ኡመያህ እንዲህ በማለት ተሳለቀ። በላትና ዑዛ እምላለሁኝ በአንድ ወቄት ወርቅ ካልሆነ አልገዛህም ብትለኝ እንኳን እሸጥልህ ነበር። አቡበክርም በአላህ ስም እምላለሁ በ100 ወቄት ወርቅ ካልሆነ አልሸጥልህም ብትለኝ ኖሮ የጠየቀውን ከፍለህ ነበር አሉት። አቡበክር ረዲየላሁ አንሁ ቢላልን ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመውሰድ ነፃ ማውጣቱን አበሰራቸው። ትልቅ ደስታ ሆነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ አዛን ማሰማት አስፈላጊ ሆኖ በተገኘበት ወቅት ይህንን ተግባር እንዲፈጽም አንድ ሰው መምረጥ የግድ ሆነ። የዘር አድሎ የማያውቀው ኢስላም ቢላልን በሙአዚንነት መረጠ። በሙስሊሞችና በቁረይሾች መካከል የነበረው ቅራኔ ወደ ወታደራዊ ፍጥጫ ተቀየረ። የቁረይሽ ሰራዊት ወደ መዲና ተመመ። በርካታ የቁረይሽ ሹማምንቶች በጦርነቱ ተሳታፊ ለመሆን በሙሉ ልብ ተነስተዋል። ቢላል ላይ ኢሰብአዊ ድርጊት ሲፈጽም የነበረው ኡመያህ ኢብኑ ኸለፍ ግን ከሀገሩ ለመውጣት ባለመፈለጉ ምክንያት ፈጥሮ ለመቅረት አስቦ ነበር። ጓደኛውና በቢላል ላይ እኩይ ድርጊት እንዲፈጽም ሲያበረታታው የነበረው ዑቅባህ ኢብኑ አቢ ሙዓይጥ የኡመያን በጦርነት ተሳታፊ ያለመሆን ሰማ። ሴቶች ጭስ የሚሞቁበትን ሸክላ በመውሰድም ወዳጆቹ በተሰበሰቡበት እንዲህ አለው፣ የዓሊ አባት ሆይ በዚህ ሸክላ ጭስ ሙቅበት፣ አንተ ሴት ነህ አለው። ኡመያህ የሀፍረት ማቅ መልበሱ ስለተሰማው አንተንም ሆይ ይዘህ የመጣኸውንም ነገር አላህ ያጥፋችሁ በማለት ብስጭቱን ከገለጸ በኋላ ወደ ጦር ሜዳ ለመዝመት ዝግጅት ጀመረ። ክስተቱም አስገራሚ ነበር። ዑቅባህ ኢብኑ አቢ ሙዓይጥ በቢላል እና ወገን ዘመድ በሌላቸው
ሙስሊሞች ላይ ጥቃት እንዲፈጸም የሚያበረታታ ሰው ነበር። ዛሬ ዑመያህ ኢብኑ ኸለፍን ወደ በድር ጦርነት እንዲሄድ አስገድዶታል። ምናልባትም የሁለቱም የህይወት ፍጻሜ ቀርቦ ይሆናል። ውጊያው ተጀመረ። ሙስሊሞች አላሁ አክበር አሐዱን አሐድ ሲሉ ይሰማል። ዑመያህ ይህንን ቃል በሚገባ ያስታውሰዋል። ትናንት የቢላል የጣር ድምፅ ነበር፣ አሁን ደግሞ የአዲሱ ትውልድ መፈክር ሆኗል። ልቡ ተሸበረ፣ ሰይፍ ለሰይፍ ተፋተገ፣ አንገት ተቀላ። ከዚህም ከዚያም የጣር ድምፅ ተሰማ። ጦርነቱ ሊገባደድ ነው። የሙስሊሞችም የኃይል ሚዛን ደፍቷል። ቁጥራቸው አነስተኛ ቢሆንም በአላህ እርዳታ ግዙፉን የቁረይሽ ጦር ድል በመንሳት ላይ ናቸው። ብልጣብልጡ ዑመያህ ኢብኑ ኸለፍ ነፍሱን ለማትረፍ በመፈለጉ አብዱራህማን ኢብኑ ዐውፍ በመባል ከሚታወቀው እውቅ ሶሐባ ዘንድ በመጠጋት እጁን ለመስጠት ምርኮኛም ለመሆን እንደሚፈልግ ገለጸለት። አብዱራህማንም ጥያቄውን በመቀበል ምርኮኛን ወደ ተሰበሰቡበት ቦታ እየወሰደው ሳለ ቢላል ጋር ፊት ለፊት ተገናኙ። በከፍተኛ ድምፅ የክህደት መሪ የሆነው ዑመያህ ኢብኑ ኸለፍ እርሱ ነፃ ከወጣ እኔ ነፃ አልሁን በማለት ቁጭቱን አሰማ። ሰይፉን ወደ እርሱ በማቅናትም አንገቱን በጥሶ ሊጥለው ተዘጋጀ። አብዱራህማን ኢብኑ ዐውፍም ቢላል ሆይ ይህ ሰው ምርኮኛዬ ነው አለው። ቢላልም ጦርነቱን አላቆመም። ፍልሚያው ተፋጧል። በዚህም ሁኔታ ላይ እያለ ምርኮኛዬ ነው ትላለህ አለው። በመቀጠልም ከጥቂት ደቂቃዎች በፊት ሰይፍ በሙስሊም ደም የተዘፈቀው ግለሰብ ምርኮኛዬ ነው ብለህ ልታድነው ትከጅላለህን? አለ ቢላል። ወንድሙን አብዱራህማን ኢብኑ ዐውፍን ለብቻው መርታት እንደተሳነው በመገንዘቡ እናንተ ያ አንሳረላህ የክህደት መሪ የሆነው ኡመያህ ኢብኑ ኸለፍ እዚህ ይገኛል። ዛሬ ነፃ ከወጣ እኔ ነፃ እንድወጣ አልሻም በማለት አስተጋባ። ሙስሊሞችም ኡመያህን አብሮት ከጦርነቱ የተሰለፈውን ልጁንም ከበቧቸው። አብዱራህማንም ቦታ ለቀቀ። ቢላል ኡመያን በተጠማ ሰይፉ ከተፈው። አሃድ የሚለውንም መፈክሩን አሰማ። ቢላል አላህን የሚፈራ ሩህሩህ ሰው ነው። በኢስላም ላይ ከፍተኛ በደል የፈጸመውን እርሱንም ኢሰብአዊ ድርጊት የፈጸመበትን ዑመያህ ኢብኑ ኸለፍን ግን ሊያዝንለት ይገባ ነበር ለማለት አንደፍርም። ወቅቱ በእስልምናና በኩፍር መካከል ወሳኝ ግብግብ የተፈጠረበት በመሆኑ በክህደት አራማጆች ላይ አይቀጡ ቅጣት ማድረስ አስፈላጊ ነበር። ቢላልም ከዚህም አኳያ ነበር ዑመያን በወቅቱ ነፃ ማውጣት የማይገባ መሆኑን የወሰነው። ቀናትን ወልደው ዓመታት አለፉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መካ በድል ተመለሱ። አላሁ አክበር በማለት ድምፃቸውንም አሰሙ። 10,000 ሙስሊሞች መካን አጥለቀለቋት፣ ወደ ካዕባም አመሩ። ይህ ቦታ ሙሽሪኮች ለማምታታት የጣዖት እምነትን ሲያንጸባርቁበት ነበር። የጣዖትና ምስል መናኸሪያ አድርገውትም ቆይተዋል። እውነት ፈካ፣ ሐሰት ተነነ። በዚያች ዕለት ላት፣ ዑዛ፣ ሁበል የተባሉ ጣዖቶች ቦታ አጡ። ሰዎች ለድንጋይና ለታቦት መገዛት አከተመ። ሰዎች ከእንግዲህ አንድን ሸሪክ የሌለውን አላህን ብቻ እንጂ ሌላ ኃይልን እንደማይገዙ እውን ሆነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ሲገቡ እንደ ማንኛውም መሪ ሆታና እልልታን አልነበረም። ይልቁንም አንገታቸውን ደፍተው በከፍተኛ ደበብታ ነበር። ከጎናቸውም ቢላል አለ። በካዕባ ጣራ ላይ በመውጣትም በከፍተኛ ድምፅ አዛን ጥሪ እንዲያሰማ አዘዙት። በታላቁ ቦታና አጋጣሚ የሀበሻው ቢላል አዛን አሰማ። በሺህ የሚቆጠሩ ሙስሊሞችም እርሱን በመከተል የአላህን መልእክተኛ ደግመው አሰሙ። በከፍተኛ የአላህን ፍርሃት ደበብታ አጋሪዎችም የሚሰሙትና የሚያዩትን ማመን አልቻሉም። እውን ሙሐመድና ድሃ ተከታዮቹ ትናንት ከሀገር እንዳላባረርናቸው ዛሬ ሀገሪቱን ተቆጣጠሩ። ሙሐመድ 10,000 አማንያንን አሳልፎ መምጣቱ እውን ነውን? ከሀገር ያባረርነው የታገልነው ተወዳጁ ቤተሰቦቹና ወገኖቹ የገደልነው ሙሐመድ እውን በድል መጣ? የፈጸምነውን ግፍ ሁሉ በመርሳት ሙሐመድ ሂዱ ነፃ ናችሁ ብሎ ማሰናበቱ እውን ነውን? 3 ሰዎች ግን በካዕባ አካባቢ ተቀምጠዋል። ቁረይሽ መኳንንት ናቸው። ቢላል ጣዖታቸውን በእግር እየሰባበረ አዛን ሲያደርግ ሰምተዋል። አቡ ሱፊያን ኢብኑ ሐርብ፣ ሐታብ ኢብኑ ዑሰይድ፣ ሐሪስ ኢብኑ ሂሻም ናቸው። ዑታብ አይኑን በቢላል ላይ ጣል በማድረግ ዑሰይድን አላህ መልካም ውሎለታል፣ ይህንን የሚጠላውን ነገር ሳይሰማ ሞተ አለ። ሐሪስ ደግሞ በአላህ ስም እምላለሁ ሙሐመድ ለዚህ ደረጃ የተገባ ነው የሚል እምነት ቢኖረኝ ኖሮ እከተለው ነበር ሲል በጥቂት ቀድሟቸው እስልምናን የተቀበለ አቡ ሱፊያን
ግን እኔ አንድም ነገር ለመናገር አልሻም። ብናገር እንኳ ይህ ጠጠር ሳይቀር የተናገርኩትን ለሙሐመድ ሰለላሁ ዐለይሂ ወሰለም ያደርሳል በማለት ስጋቱን ገለጸ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ካዕባ በተጠጉበት ወቅት ተመለከቷቸው። በድል ደስታ በተሞሉ አይኖቻቸው ገረፍ ካደረጓቸው በኋላ ስትነጋገሩ የነበራችሁትን ነገር አውቄያለሁ በማለት አንዳንዳቸውን የሰነዘሩትን ትችት አሰሟቸው። ሐሪስና ዑታብ ድምፃቸውን ከፍ በማድረግ አንተ የአላህ መልእክተኛ ነህ በማለት መስማማታቸውን አሳወቁ። አንድም ሰው ያልሰማን በመሆኑ ሶስተኛ ወገን ያልነውን ነገር ነገረህ ለማለት አንደፍርም። ስለ ቢላል ያላቸውንም አመለካከት ቀየሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ እንደገቡ የተናገሩትንም አዋጅ ተግባራዊ ማድረግ እንዳለባቸው አመኑ። ታላቁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ በገቡበት ወቅት ይህንን ታሪክ ንግግር አድርገውታል። ህዝበ ቁረይሽ ሆይ አላህ ከእናንተ የጃሂልያ ደካማ አመለካከትና በአባት በቅድመ አያት መኩራራትን አስወግዷል። ሰዎች ሁሉ የመነጩት ከአደም ነው፣ አደም ደግሞ የተነሳው ከአፈር ነው አሉ። ቢላል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ሳይነጠል ኑሮውን መግታት ቀጠለ። እርሳቸው በተገኙበት ዘመቻ ሁሉ ተሳትፏል። ለሶላት አዛን ያደርጋል። ከጨለማ ወደ ብርሃን ከባርነት ወደ ነጻነት ያወጣውን ታላቅ ዲን አርማ ያስተጋባል። ቢላል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ያለውን ቀረቤታ ከጊዜ ወደ ጊዜ እያደገ በመምጣቱ መልእክተኛው ሰለላሁ ዐለይሂ ወሰለም የጀነት ሰው እያሉ ያሞካሹት ነበር። እርሱ ግን ትናንትና ባሪያ የነበረ ሀበሻ መሆኑን ብቻ ነበር የሚያወሳው። ከዕለታት አንድ ቀን ለራሱና ለወንድሙ ሚስት ለማጨት ወደ አባቶቻቸው ሄደ። እንዲሁም አላቸው፣ እኔ ቢላል እባላለሁ፣ ይህ ደግሞ ወንድሜ ነው። ሀበሻዊ ባሪያዎች ነን። በተሳሳተ እምነት ላይም ነበርን። አላህ መራን፣ ባሪያዎችም ነበር፣ ነፃ ወጣን። ልጆቻችሁን ከዳራችሁን አልሐምዱሊላህ እንላለን፣ ከከለከላችሁን ደግሞ አላሁ አክበር እንላለን። የአላህ ታላቅነት እንድታውቁ እናሳስባለን። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ወደ ተከታዩ ዓለም ከተሻገሩ በኋላ የሙስሊሞች የበላይ ሞግዚት ሆነው የተሾሙት አቡበከር ሲዲቅ ረዲየላሁ አንሁ ነበሩ። ቢላል ወደ መልእክተኛው ረዲየላሁ አንሁ ኸሊፋ አስተዳደር ምትክ በመሄድ እኔ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአንድ አማን ብልጫ ያለው ስራ በአላህ መንገድ ጂሃድ ማድረግ ነው ሲሉ ሰምቻለሁ። አቡበክርም ቢላል ለመሆኑ የፈለገው ነገር ምንድን ነው አሉት። ቢላልም እስከ ሞት ድረስ በፊሰቢልላህ ላይ ለመሳተፍ እሻለሁ አለ። አቡበክርም ረዲየላሁ አንሁ ማን አዛን ያደርግልናል አሉ። ቢላልም እኔ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በኋላ ለማንም ቢሆን አዛን አላደርግም አለ፣ አይኖቹም እያነቡ። አቡበክርም ረዲየላሁ አንሁ ቢላል ሆይ እባክህ ከኛ ጋር ቀርተህ አዛን አድራጊያችን ሁን አሉት። ቢላል ግን ቁርጥ አቋሙን አሳወቀ። ከባርነት ነፃ ያወጣኸኝ ለአንተ አገልጋይ እንደሆን ከሆነ ያሻህን መፈጸም ትችላለህ። ነፃ ያወጣኸኝ ለአላህ ከሆነ ለእርሱ ተወኝ። አቡበክርም ረዲየላሁ አንሁ ቢላል ሆይ እኔ ነፃ ያወጣሁህ ለአላህ ስል ነው አሉ። ከዚህም በኋላ ስላለው የቢላል የህይወት ታሪክ መጽሐፍት የተለያየ የአቋም ይዘዋል። ከፊሎቹም የአቡበክርን ረዲየላሁ አንሁ ተማጽኖ በመቀበል እሳቸው እስካሉ ድረስ በመዲና ቆይተዋል። ከዚያም በዑመር ረዲየላሁ አንሁ ጊዜ ወደ ሻም ይዛወሩ ዘንድ ፈቃድ ጠይቆ በሻም መኖራቸውን ጀምረዋል ሲሉ፣ ሌሎቹ ደግሞ ከመጀመሪያም ወደ ሻም በመሄድ ባሰበው መስክ በየጊዜው በፊሰቢልላህ በመገኘት ህይወቱን አሳልፏል ይላሉ። ያም ሆነ ይህ ግን ቢላል የመጨረሻ ህይወቱን እንደ ጅማሬው ሁሉ በጂሃድ ለማሳለፍ ችሏል። አዛን ደግሞ ለማድረግ ግን አቅም አልነበረውም። አሽሀዱ አነ ሙሐመዳን ረሱሉላህ የሚለውን ሀረግ ጮሆ ለመስማት ሳግ ይይዛቸው፣ እንባ ያሸንፋቸዋል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትዝታ በአእምሮ ይቀረጻል፣ ትንፋሹም ያጥረዋል። የመጨረሻ አዛን ያደረገው ዑመር ኢብኑል ኸጣብ ረዲየላሁ አንሁ ለጉብኝት ወደ ሻም በገቡበት ወቅት ነበር። የሻም ሰዎች ቢላል አንድ ወቅት ሶላት እንኳ አዛን ያሰማቸው ዘንድ ዑመርን ረዲየላሁ አንሁ ግፊት እንዲያደርጉበት ጠየቁ። ቢላልም ተስማማ፣ አዛንን አሰማ። እርሱም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሶሐቦችን በእንባ ተራጩ። በተለየ ዑመር ረዲየላሁ አንሁ እንባቸውን ለረጅም ጊዜ መግታት አልቻሉም። ቢላል በፊሰቢልላህ ላይ እያለ ከዚህ ዓለም በሻም ምድር በሞት ተለየ።